ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል የቤተሰቦች በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮ የማሳያችሁ ደግሞ እጅግ በጣም ጠቃሚ የሆነ ቪዲዮ ነው። ይሄው ምንድነው ኦፊስ ጋር ሊሆን ይችላል ወይም ደግሞ የምትሰሩበት ቦታ ጋር አንድ ፕሪንተር ኖሯችሁ ያንን ፕሪንተር ግን ለሁለት ለሶስት ለአራትም ሊሆን ይችላል ከዛም በላይ መጠቀም የምትፈልጉ ከሆነ እንዴት አድርጋችሁ ሼር ማድረግ እንደምትችሉ አሳያችኋለሁ። እንደምትመለከቱት እዚህ ጋር አንድ ፕሪንተር አለችኝ። እቺ ኢፕሰን L365 የምትል አንድ ፕሪንተር አለች። እቺን ፕሪንተር ግን እዚህ ጋር ላሉት ኮምፒውተሮች መጠቀም ፈልጋለሁ። እዚህ ጋር ላሉት ለምሳሌ ይሄኛው አንድ ኮምፒውተር አለኝ። ቀጥሎ ደግሞ የምትመለከቱት ይሄ ኮምፒውተር አለ። ሌሎችም አሉ። ግን አሁን እኔ ሁለቱን ኮምፒውተር በዚህ ፕሪንተር መጠቀም ብፈልግ ከሁለቱም ቦታ ማዘዝ ብፈልግ እንዴት ነው እሱን ነገር የምሰራ አሳያችኋለሁ ማለት ነው። ስለዚህ ይሄ ቪዲዮ በጣም ለሁላችሁም የሚጠቅም ስለሆነ እስከመጨረሻው ማየት እንዳትረሱ። እንዲሁም ደግሞ ይጠቅማችኋል ብላችሁ ለምታስቧቸው ጓደኞቻችሁ ደግሞ ሼር አድርጉላቸው። ያልገባችሁ ነገር ካለ ደግሞ ኮሜንት ጋር ማሳወቅ ትችላላችሁ ማለት ነው። በመጀመሪያ ግን ይሄን ቪዲዮ ላይክ አድርጉት፣ እንዲሁም ደግሞ ሰብስክራይብ ያድርጋችሁ ቤተሰብ እንድትሆኑ ጠይቃለሁ። በቀጥታ ወደ ቪዲዮ እንገባለን። ይመቻችሁ። እሺ፣ በቀጥታ ወደ ቪዲዮ ስገባ፣ ወደ ትምህርቱ ስገባ ይሄን ነገር ለመስራት የሚያስፈልግን ነገር እንዳልኳችሁ ይሄ ፕሪንተር አለን። እንደገና ደግሞ የማገናኛቸው ኮምፒውተሮችም አሉ፣ ቅድም አሳይቻችኋለሁ። ከዛ ውጭ ግን የሚያስፈልጉን ነገሮች የመጀመሪያው እንደዚህ አይነት ላን ኬብል ነው። ላን ኬብል እንግዲህ ዳታ ኬብል ነው፣ ኢንተርኔት ኬብል ማለት ነው። ብሮድባንድ ኢንተርኔት የምንጠቀምበት ጫፍና ጫፉ RJ45 የሆነ ማለት ነው። የምትመለከቱት RJ45 የሆነ ኬብል ያስፈልገናል የግድ ማለት ነው። ሌላ ሁለተኛ የሚያስፈልገን ደግሞ የግድ ይሄኛው አንዱ ፕሪንተር ከአንድ ኮምፒውተር ጋር ሎካል ሞድ መገናኘት ስላለበት USB ይሄ ያስፈልገናል። ፕሪንተር ኬብል ነው። አንደኛው ሳይድ ይሄው USB ኖርማል USB ነው። አንደኛው ደግሞ የፕሪንተር ኬብል ነው ማለት ነው። እዚህ ጋር ጫፍ አለው ተሰክቷል እንደምትመለከቱት። ይሄ ያስፈልገናል። ይሄ እንግዲህ ኖርማል አንድ ፕሪንተር ከአንድ ኮምፒውተር ጋር ስንጠቀም የምንጠቀምበት ነው። ይሄ ያስፈልገናል። በመቀጠል የሚያስፈልገን ሌላ ድራይቨር ነው። ፕሪንተር ድራይቨርም ያስፈልገናል። እሱ እንግዲህ ዳውንሎድ አድርገን በሞዴሉ መጫን ነው። ፕሪንተር አጫጫን የሰራሁላችሁ ቪዲዮ ስላለ ከዚህ በፊት ያለ እሱን ነገር ማየት ትችላላችሁ ማለት ነው። አጫጫኑ በጣም ቀላል ስለሆነ ከኢንተርኔት በቀላል አውርዳችሁ እንደ ሞዴሉ እንደ ፕሪንተሩ ሞዴል መጫን ትችላላችሁ። ቀጣይ ስቴፕ መሆን ያለበት ምንድነው? ወደ ኮምፒውተራችሁ ትመጡና እዚህኛው የመጀመሪያ ኮምፒውተር ጋር ሎካሊ በዩኤስቢ የምናገናኘው ጋር ድራይቨሩን ትጭናላችሁ። የዚህኛውን ያሳያችሁን የኢፕሰኑን ድራይቨር እዚህ ጋር ትጭናላችሁ ማለት ነው። ይሄ ቀደም ብሎ የተጫነ ስለሆነ እሱን ማየት እንችላለን። እንደምትመለከቱት ይሄኛውን ቀድሜ ጫንኩት ስለሆነ እዚች ጋር ኢፕሰን L365 የምትል አለች። እዚህ ጋር ያው ድራይቨሩ እንደተገናኘ እዚህ ጋር ማየት ትችላላችሁ። ድራይቨር አጫጫኑ እንዳልኳችሁ ከዚህ በፊት የለቀኩት ቪዲዮ አለ፣ እሱን ማየት ትችላላችሁ። የትኛውንም ቪዲዮ አይታችሁ መጫን ትችላላችሁ፣ በጣም ቀላል ስለሆነ ማለት ነው። ይሄንን ከጫንኩ በኋላ ቀጣዩ ስቴፕ መሆን ያለበት ይሄኛውን አንደኛውን ይሄን ፕሪንተር በቀጥታ ይሄን ፕሪንተር ሎካሊ ከዚህኛው ኮምፒውተር ጋር ማገናኘት ማለት ነው። ይሄንን አመጣና እዚህ ጋር ሰካዋለሁ ማለት ነው ዩኤስቢውን ቀጥታ። ስለዚህ እንደዚህ ከሰካሁት በኋላ በቀጥታ አሁን ምን ማድረግ እችላለሁ? ከዚህኛው ጋር ማዘዝ እችላለሁ ማለት ነው። ማዘዝ እችላለሁ ያን ፕሪንተር። አሁን የኔ ፍላጎት ከዚህኛውም በድጋሚ ኬብል ነቅዬ ወደዚህኛው ሽፍት ሳላደርግ ከዚህኛው ማዘዝ እንድችል ስለሆነ ቀጣዩ ስቴፕ መሆን ያለበት ምንድነው? ላን ኬብል ቅድም ያሳያችሁን ይሄን RJ45 ጫፍ ያለው ላን ኬብል ወይ ደግሞ ዳታ ኬብላችንን ሁለቱን ኮምፒውተሮችን ማገናኘት ነው በዚህ ማለት ነው። ይሄ ለሁለት ኮምፒውተር ከሆነ በዚህ መንገድ ይቻላል። ነገር ግን 3 4 ኮምፒውተር የምትጠቀሙ ከሆነ ሼር የምታደርጉ ከሆነ ለ3 ለ4 የምታደርጉ ከሆነ የግድ ምን ያስፈልጋቸዋል? ስዊች ያስፈልጋቸዋል ማለት ነው። ስዊች ያስፈልጋቸዋል። ስለዚህ ስዊችን ደግሞ እንዳቅማችሁ ባለ 6 ፖርት፣ ባለ 12 ፖርት፣ ባለ 24 ፖርት እንደምትፈልጉት ትገዙና በሱ ከሁለት በላይ ኮምፒውተሮችን ደግሞ ማገናኘት ይቻላል ማለት ነው። ስለዚህ ይሄንን ደግሞ ላሳያችሁ። በቀጥታ ወደ ኮምፒውተራችሁ ጀርባ ትሄዱና ልክ ይሄኛው ፖርት አለ የምትመለከቱት የRJ45 ማስገቢያ የዚህኛው ኬብል ኢንተርኔት ኬብል ማስገቢያ ፖርት አለ። እሱን ልክ እንደዚህኛው አንደኛው ጫፍ ጋር ተሰኩታላችሁ፣ ይበራላችኋል እዚህ ጋር ላይት ማለት ነው። ሁለቱ ኮኔክት ያደርግ ላይት ይበራል እዚህ ጋር። በተመሳሳይ ሁለተኛው ኮምፒውተር ጋርም ትሄዱና ልክ እንደዚህ እዚህ ጋር እንደምታዩት ማለት ነው። ይሄው ፖርት አለ፣ እሱንም ተሰክቷል ማለት ነው። ከዛ በኋላ ሼሪንግ እንዴት ነው የሚሰራው? እንዴት ነው ሼር የምናደርገው የሚለውን ደግሞ ዴስክቶፕ ጋር ልወሰዳችሁና እሱን ላሳያችሁ። ስለዚህ እሱን ለመስራት በቀጥታ ወደ ኮምፒውተራችሁ ወደ ኮንትሮል ፓኔል ትገባላችሁ። እዚህ ጋር ኮንትሮል ፓኔል አለችኝ፣ ወይ ደግሞ እዚህ ጋር ሰርች መግባት ይቻላል። ሰርች ጋር ትገቡና ኮንትሮል ፓኔል ብላችሁ መጻፍ ነው። ኮንትሮል ብላችሁ ጽፋላችሁ። ከዛ ከላይ ጋር ያመጣላችኋል፣ ራሱ አውቶ ፊኒሽ ያደርግላችኋል። እዚች ጋር ይሄው ኮንትሮል ፓኔልን አንዴ እዚህ ጋር መንካት
ከዛ ከዚህ ውስጥ ከሚመጡላችሁ አማራጮች ውስጥ ሃርድዌር ኤንድ ሳውንድ የሚል አለ። እሷን አንዴ ትነካላችሁ። ከዛ በኋላ እዚህ ከላይ ጋር የምትመለከቱት ዲቫይስ ኤንድ ፕሪንተር የምትላለች። ዲቫይስ ኤንድ ፕሪንተር የምትለዋን አንዴ ትነካላችሁ። ከዛ በኋላ ይሄንን አይነት ዊንዶ ያመጣላችኋል ማለት ነው። ኢንተርፌሱ ይሄን ይመስላል። አሁን የተጫነው ፕሪንተር ይሄው ራይት ቲክ ተደርጓል። ኢፕሰን L365 ሲሪስ ይላል። ይሄ ነው ማለት ነው ሼር የምናደርገው። ሶ ይሄንን ምንድነው የምናደርገው? በቀጥታ ራይት ክሊክ ታደርጉበታላችሁ። ራሱ ጋር እዚሁ ጋር ራይት ክሊክ ታደርጋላችሁ። ከዛ እዚች ጋር ፕሪንተር ፕሮፐርቲ የምትላለች እሷን አንዴ መንካት። ከነካችሁ በኋላ እዚህ ጋር ሼሪንግ የምትላለች ይሄው እዚህ ጋር እንደምታዩት ሼሪንግ የምትላለች እሷን አንዴ ትነካላችሁ። ከዛ ከነካችሁ በኋላ ታች ጋር እንደዚህ ሼር ዚስ ፕሪንተር የምትል ቦክስ አለች። ሶ እቺን ነገር አንዴ ቲክ ታደርጉታላችሁ ማለት ነው። ይሄን አብራችሁት ከዛ ሼር ነው የሚላል። ስሙን እንደፈለጋችሁት እዚህ ጋር መቀየር ይቻላል። ስሙን እዚህ ጋር መቀየር ትችላላችሁ። ሼር ኔሙን ይላል እዚህ ጋር መቀየር ትችላላችሁ፣ ወይ ደግሞ ባለበት ይሁን ችግር የለውም። ከዛ በኋላ ታች ጋር ኦኬ የምትላለች ኦኬ አንዴ እንነካለን እቺን ማለት ነው። ከዛ ሼርድ እንደሆነ እዚህ ጋር ያሳየናል ማለት ነው። እዚህ ጋር እንደምታዩት እዚች ጋር ስቴት ይልና እቺ ምልክት ማለት ሼርድ ነው ማለት ነው። ይሄ ፕሪንተር ሼርድ ሆኗል ማለት ነው። ይሄን ካደረግን በኋላ ሌላ ደግሞ ፐርሚሽን አለው ማድረግ አለብን። እሱን ለማድረግ አሁንም ኮንትሮል ፓኔል እንደገባን ቀጥታ እዚች ጋር ኔትወርክ ኤንድ ኢንተርኔት የምትላለች ኔትወርክ ኤንድ ኢንተርኔት የምትል ከዛ በኋላ ኔትወርክ ኤንድ ሼሪንግ ሴንተር የምትላለች እሷ ጋር ትሄዳላችሁ። ከዛ እንደዚህ ከመጣላችሁ በኋላ ከግራ በኩል አድቫንስድ ሼሪንግ ሴቲንግ የምትላለች እዚች ጋር ቼንጅ አድቫንስድ ሼሪንግ ሴቲንግ የምትላለች እሷን አንዴ ትነካላችሁ። በመቀጠል እነዚህ ሁለት አይነት ኔትወርክ ታይፖች ይመጣሉ። ሆም ኦር ደግሞ ወርክ ኔትወርክ አለ፣ ፐብሊክ ኦር ደግሞ ከረንት ፕሮፋይል የሚል አለ። ኔትወርክ ታይፖች ናቸው። ሁለቱንም ትገቡና ኦን ታደርጋላችሁ። እዚህ ጋር እንደምትመለከቱት ተርን ኦን ኔትወርክ ዲስከቨሪ ይሄ መብራት አለበት። ይሄ ኦፍ ከሆነ መገናኘት አይችልም። ይችን ነገር ሜክ ሹር ኦን እንደሆነ ማለት ነው። ከዛ በኋላ እዚህ ጋር ፋይል ኤንድ ፕሪንተር ሼሪንግ የምትላል እሷን ነገርም ኦን አድርጓት። ወደ ታች ኑና መጨረሻ ጋር እዚህ ጋር ተርን ኦፍ ፓስወርድ ፕሮቴክት ሼሪንግ በሉት። ያ ማለት ፓስወርድ እየጠየቀ እንዳያስቸግራችሁ ይሄ ኦን ከሆነ ፓስወርድ ስለሚጠይቃችሁ ይሄን ኦፍ አድርጉት ማለት ነው። ይሄን ካደረጋችሁ በኋላ ታች ጋር ሴቭ ቼንጅ የምትላል እሷን ነክታችሁ ትወጣላችሁ። በተመሳሳይ ከላይኛው ጋር ይሄን ከጨረስን አሁንም ፐብሊክ የሚለው ጋር ትመጣላችሁ። ፐብሊክ የሚለውንም እንደዚሁ ሁሉንም ኦን ታደርጋላችሁ ማለት ነው። እዚህ ጋር ያሉት ፕሪንተር ኤንድ ፋይል ሼሪንግ፣ ኔትወርክ ዲስከቨሪ ሁሉንም ታደርጋላችሁ። እንደ ቅድም ሁሉ ተርን ኦፍ ፓስወርድ ታደርጉታላችሁ። እዚች ጋር ይሄንን ኦፍ ታደርጋላችሁ። ከዛ በኋላ ታች ጋር ሴቭ ቼንጅ የምትላለች ይሄውችንም ሴቭ ቼንጅ ብላችሁ ትወጣላችሁ ማለት ነው። ስለዚህ እዚህኛው ኮምፒውተር ጋር ስራችንን ጨርሰናል። በቀጥታ አሁን ምንድነው የምናደርገው? ወደ ሁለተኛው ኮምፒውተር እንሄዳለን። ወደ ሁለተኛው ኮምፒውተር እንሄድና ኮንትሮል ፓኔል አሁንም እንገባለን። ኮንትሮል ፓኔል ከገባን በኋላ በመጀመሪያ ፐርሚሽኑን አሁንም እንደቀድሞ ሁሉ እናብራው። ስለዚህ ኔትወርክ ኤንድ ኢንተርኔት የምትለው ጋር ገባለው። ከዛ በኋላ ኔትወርክ ኤንድ ሼሪንግ ሴንተር የምትል እዛው እዚህ ጋር ገባለው ድጋሚ። ከዛ አሁንም እዚች ጋር ቼንጅ አድቫንስድ ሼሪንግ ሴቲንግ የምትላለች እሷን ነካለው። በመቀጠል አሁን ይሄ ኦፍ የሆነውን ነገር ለምሳሌ ይሄ ተርን ኦፍ ኔትወርክ ዲስከቨሪ ይላል ኦፍ ጋር ነው ያለ። ስለዚህ ኦን አድርጓለሁ። ወደ ታች ዝቅ ትላላችሁ። ፋይል ኤንድ ፕሪንተር ሼሪንግ የምትላለች እሷንም ኦን ታደርጋላችሁ። ታች ጋር ትመጡና ይሄ ኦፍ መሆኑን ቼክ ማድረግ አለባችሁ። እዚህ ጋር ይሄ እዚች መጨረሻ ጋር ተርን ኦፍ ፓስወርድ ሼሪንግ የምትለዋን እሷንም ኦፍ ታደርጋለች። ከዛ እዚህ ጋር ታች ጋር ሴቭ ቼንጅ የምትላለች ይኸው ሴቭ ቼንጅ ላወጣለሁ ማለት ነው። በተመሳሳይ አሁንም ይሄኛው ፕራይቬት የሚለው ጋር ከላይ ጋር እንደዚህ ይሄንን ስራ ደግሜ እሰራዋለሁ። ስለዚህም ኦፍ ነው። ላይክ ይሄንንም በቃ ሴቭ ላለው ማለት ነው። ጨረስኩኝ። ይሄን ከጨረስኩ በኋላ ድጋሚ ኮንትሮል ፓኔል ጋር አሁንም ተመልሼ ሃርድዌር ኤንድ ሳውንድ ጋር የምትለው ጋር ሄዳለሁ። ሃርድዌር ኤንድ ሳውንድ የምትላለች እሷን አንዴ እንኳን። ከዛ በኋላ ዲቫይስ ኤንድ ፕሪንተር የምትለው ጋር ትሄዳላችሁ። ይሄው ትሄዳላችሁ። አሁን እዚህ ጋር ስትሄዱ እንደምታዩት ኢፕሰን ፕሪንተሩ እዚህ ጋር ያው ሼር ስላልተደረገ አያመጣላችሁም። ሶ ምን ታደርጋላችሁ? ትመጡና እዚህ ጋር አድ ኤ ፕሪንተር የምትላለች እሷን አንዴ መንካት። ከዛ በኋላ እዚህ ጋር ሁለት አማራጮች ያመጣል። አድ ሎካል ፕሪንተር እና ኔትወርክ ፕሪንተር። ሎካል ፕሪንተር ማለት በዩኤስቢ ኖርማል የምናገናኝ ሲሆን ነው። ይሄኛው ግን ሼር የተደረገ ኔትወርክ አክሰስ ለማድረግ ነው። ስለዚህ ይሄኛውን ትነካላችሁ። አድ ኤ ኔትወርክ ኦር ደግሞ ዋየርለስ ኦር ደግሞ ብሉቱዝ ፕሪንተር የሚለውን አንዴ መንካት።
ልክ ይህን ስትነኩ እንደዚህ ሰርች ማድረግ ይጀምራል። ሰው እንደዚህ ሰርች ካደረገ በኋላ እንደዚህ ያመጣላችኋል። ያው ሰርች ያደረገውን አቬሌብል ፕሪንተር ይልና ኢፕሰን L365 ሲሪስ ይላል። የት ጋር ሼር እንደተደረገ ምናምን ያሳየናል እዚህ ጋር ማለት ነው። ሶ ይሄ ካመጣላችሁ በኋላ ታች ጋር ኔክስት ምትላለች እዚች ጋር ይኸው ኔክስት ምትሏን አንዴ ንኳት። ድራይቨሩ ምናምን መጫን ስላለበት ኔክስት ምትሏን አንዴ መንካት። ሶ እንደዚህ አሁን ይኸው ኮኔክቲንግ ይላል። ኮኔክቲንግ ይላል። ይሄንንም ጠብቁት። ሶ እንደዚህ ይጨርሳል ማለት ነው። ከጨረሰ በኋላ እዚህ ጋር ኔክስት ትለዋን ይሄው እንደዚህ ይመጣል። ከዛ በኋላ ፊኒሽ ትሉታላችሁ ማለት ነው። በትክክል ይሄው መጥቶልናል። ኢፕሰን L365 ብሎ እዚህ ጋር መጥቶልናል። ስለዚህ ይሄንን አሁን ቴስት ፔጅ እንሞክረው። ሶ እዚህ ጋር አሁን ፕሪንት ቴስት ፔጅ ምትላለች መስራቱን ለማረጋገጥ ጀስት እዚች ጋር ፕሪንት ቴስት ፔጅ ልበለው። ሶ እንደምታዩት ይሄው ወረቀቱን እየሳበ ነው ማለት ነው። በትክክል ሰርቷል ማለት ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ቪዲዮ የተመለከታችሁትን ይመስል ነበረ። በእርግጠኝነት እንደወደዳችሁት ትምህርት እንዳገኛችሁበት ጥሩ ትምህርት እንዳገኛችሁበት በጣም እርግጠኛ ነኝ። ይህም ቪዲዮ ለሚጠቅሟቸው በሙሉ ሼር አድርጉላቸው። እናንተም ደግሞ ቪዲዮ ላይክ አድርጉ። በሌላ ቱቶሪያል በሌላ ጠቃሚ ትምህርት የምመለስ ይሆናል። እስከዛው ግን መልካም ቆይታ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።